እንዴት ናችሁ ጋይስ? አለሁላችሁ። እኔ ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ሺን ነው። ሺን ላይ ማወቅ ያለባችሁ አንዳንድ ቲፖች አሉ። እነዛን በዚህ ቪዲዮ ሰጣችኋለሁ። ከዛ በተረፈ ደግሞ ሺፒንግ አድሬስ አሞላሉንም ትክክለኛውን ብዙዎቻችሁ ስትጠይቁ ስለነበር አይኖ ትንሽ ሌት ሆኛለሁ ይሄን ቪዲዮ ለመስራት። ነገር ግን በዚህ ቪዲዮ ሁሉንም አሳያችኋለሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ከተከታተላችሁ በእርግጠኝነት ሺን ላይ አብዛኛው ጥያቄያችሁ እንደሚመለስ አልጠራጠርም ማለት ነው። አይ ሆፕ የዛሬውን በቪዲዮ ቀርጬ ላደርግላችሁ ነበር። ትንሽ ጉንፋን ስለያዘኝ ግን ስክሪን ሪከርድ ነው መለቅላችሁ የተወሰኑ ቪዲዮችን ከዚህ በኋላ ማለት ነው። ይህንን ቪዲዮ ደግሞ እንደምትወዱት አልጠራጠርም። ወደ ቪዲዮአችን ገብተን አንዳንድ ስቴፖችን እናያለን። ሺፒንግ አድሬሱንም እናያለን። እስከ መጨረሻው መከታተላችሁንና ላይክ ማድረግ እንዳትረሱ። ወደ ቪዲዮአችን እንግባ። በመጀመሪያ ወደ ሺን አፕሊኬሽናችሁ ትሄዳላችሁ። ሺን አፕሊኬሽን ከሌላችሁ ፕሌይ ስቶር ላይ ሄዳችሁ ቀጥታ ሺን ብላችሁ መጻፍ ነው። ሺን ብላችሁ ስትጽፉ የሚመጣላችሁ ይሄኛው ሁለተኛው አፕሊኬሽን ጥቁር ሎጎ ያለው ማታውቁት ካላችሁ እሱ ይመጣላችኋል ማለት ነው። እኔ ጋር አፕዴት ነው የሚለው ያው ስለጫንኩት አፕዴት አድርገው ነው የሚለኝ። ይሄንን ዳውንሎድ ካደረጋችሁ በኋላ ወደ ሺን አፕሊኬሽናችሁ ትሄዳላችሁ ማለት ነው። ሺን ላይ ከዚህ በፊት እናንተ ሳይን አፕ ካላደረጋችሁ ኢሜል ካላችሁ ቀጥታ ኢሜላችሁን አስገብታችሁ ይከፍትላችኋል። ብዙ ኮምፕሊኬትድ አይደለም። እኔ ከዚህ በፊት ሎጊን ስላደረኳት ነው እዚህ ጋር በምታዩት ጉግል ኢሜል ስለገባልኝ ነው። እናንተ ግን ከሌላችሁ አካውንት ቀጥታ ጉግል ብላችሁ ሳይን አፕ ኢን ጉግል ብላችሁት እዛው ስልካችሁ ላይ ባለው ጉግል ቀጥታ ይከፍትላችኋል። ምንም ፎርም ምናምን መሙላት አያስፈልጋችሁም ማለት ነው። ሲምፕሊ ይከፍትላችኋል። የሚያስቸግራችሁ ሰዎች ካላችሁ ኮሜንት ላይ እስኪ ጻፉልኝ። ከዛ በተረፈ ሺን ላይ ብዙ ከነ ሌሎች ፕላትፎርሞች ከዚህ በፊት ካሳየዋችሁ ብዙ የሚለይ ነገር ዳትማች የለም። አንዳንድ ቤዚክ የምላቸውን ፖይንቶችና እንደተነጋገርነው መጀመሪያ ላይ ሺፒንግ አድሬሱንም መሀል ላይ ስለማሳያችሁ ይህን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። ስለዚህ ማንኛውንም ፕሮዳክት ከዚህ ላይ ለመግዛት ስታስቡ መጀመሪያ መስት የሚባለው ነገር ሶልድ ነው። ሁልጊዜ ያ እቃ ምን ያህል ተሽጧል የሚለው እቃው ሌጂት መሆኑን ኳሊቲ መሆኑን የምታውቁበት አንድ መንገድ ነው ማለት ነው። ለምሳሌ ያህል ብንመለከት አንድ እቃ ብንከፍት እነዚህን ሪንጎች ካያቸው ስንት ሶልድ ይላል። እዚች ጋር 1000 ፕላስ የሚለው የተሸጠውን ብዛት ነው የሚያሳየው። ስለዚህ 1000 ሰው በላይ ከገዛው ይህ እቃ ሞስት ፕሮባብሊ ጥሩ እቃ ነው ማለት ነው። ቢያንስ ከ1000 ሶልድ በላይ ያለው እቃ ብትገዙ ይመከራል። ካልሆነ ግን ከ500 በላይ ከሆነ ኖርማል ነው ማለት ነው። እንደምታዩት ይህን ሪንግ ብዙ ሰው ወዶታል፣ ብዙ ሰው አዞታል ማለት ነው። ስለዚህ ሞስት ፕሮባብሊ ጥሩ ፕሮዳክት ነው። በዚህ መልክ ሌጂት የሆኑ ኦርደሮችን እና ጥሩ ኳሊቲ ያላቸውን እቃዎች ማወቅ ትችላላችሁ። ይሄ ላይክ ዘ ፋይነስት የሚባለው መንገድ ነው ለማወቅ። ከዛ በተረፈ ሪቪዎችን ማንበብ ትችላላችሁ፣ ሌሎች ሰዎች የሰጡት። አሁን እዚህ ጋር ካያችሁ 1000 ፕላስ ሪቪው ይላል። ይሄ 1000 ሪቪው ዝም ብሎ የሚገኝ ሪቪው ቀላል ነገር አይደለም። እቃ እናንተ ስትቀበሉ አስተያየት ነው የምትሰጡት። ስለዚህ ከ1000 ሰው በላይ አስተያየት ሰጥቷል ማለት ይሄ ፕሮዳክት ሞስት ፕሮባብሊ ጥሩ ነው። እንደምታዩት አይ ላቭ ደም ሶ ማች፣ አይ ላቭ ኢት፣ ዲስ ኢዝ ሶ ጉድ፣ አይ ላቭ ኢት የሚሉ የተለያዩ ሪቪዎች አሉ። ስለዚህ እቺን ዘዴ እኔም ሁል ጊዜ ነው የምጠቀማት። ማንኛውንም እቃ ወደ ካርታችሁ ከማስገባትና ከማዘዛችሁ በፊት ሺን ላይ በደንብ ማየት አለባችሁ ማለት ነው። አዘርዋይስ ሶሻል ሚዲያ ላይ የምታያቸው ሰዎች እነዚህ ይህንን አዝዤ የተሳሳተ እቃ ደረሰኝ ወይም ደግሞ ሎ ኳሊቲ እቃ ደረሰኝ የሚሉ ሰዎች ይቅርታ በዚህ ችግር ነው ብዙ ጊዜ ማለት ነው። ስለዚህ እናንተ እቺን ነገር አይታችሁ የምታዙ ከሆነ አይ ጋራንቲዩ ጥሩ እቃ ታገኛላችሁ በእርግጠኝነት። በዚህ አጋጣሚ ግን ለዚህ ቻናል ሰብስክራይበር ካልሆናችሁ ፕሊስ አሁንም ሰብስክራይብ እያደረጋችሁ፣ አብዛኞቻችሁ ሰብስክራይበር ስላልሆናችሁ ሰብስክራይብ ማድረግ እንዳትረሱ። ያየነው ፓርቲ ይህንን ይመስላል። እቃ ማንኛውንም አሁን እኔ በዚህ በቀለበቱ ያሳየዋችሁን ማንኛውንም እቃ ላይ መሞከር ትችላላችሁ ማለት ነው። ስለዚህ አሁን ወደ ሺፒንጉ ስንመጣ ሺፒንግ አድሬሱን አሞላሉ ጋር ስንመጣ ለምሳሌ እኔ እዚህ ጋር አሁን ያስገቧቸው አንዳንድ እቃዎች አሉ። ሰዓቴን እዚህ ጋር ሴሌክት አድርጌዋለሁ። ቼክ አውት ብለን ሺፒንግ አድሬስ አሞላላችንን ቼክ እናደርጋለን ማለት ነው። ቀጥታ ሁሌ እቃ ልታዙ ስትሉ እንደዚህ ቼክ አውት ስትሉት ይመጣላችኋል ፎርም
በዚህ ፎርም ነው የሚላክላችሁ ማለት ነው። እነዚህ ላይ የምትሞሉትን ኢንፎርሜሽኖች በጥንቃቄ አይታችሁ መሙላት ይኖርባችኋል ማለት ነው። ፈርስት ኔም ላይ ሁሌ የምታስገቡት የእናንተን ስም ነው። ለምሳሌ አየለ እንለዋለን እኛ። ላስት ኔም ላይ የአባታችሁን ስም ታስገባላችሁ። አየለ በቃሉ እንበለው። ከዛ በኋላ ስልክ ይጠይቃችኋል። 251 ይላል 9 ብላችሁ ስልክ ቁጥራችሁን ታስገባላችሁ። የእናንተን ዜሮም መጨመር ትችላላችሁ፣ ችግር የለውም። ብቻ ስልካችሁን ትክክለኛው የምትጠቀሙበትን ስለሚደወል እሱን ታስገባላችሁ ማለት ነው። ሲቲ ይላል። ሲቲ ያላችሁበትን ከተማ ነው የምትሞሉት። ያላችሁት ሐዋሳ ከሆነ ድሬዳዋ ከሆነ ሐረር ከሆነ የትም ብትሆኑ አዲስ አበባ ነው መሙላት ያለባችሁ። ምክንያቱም የሺን ፓረንት የሆነው ካምፓኒ የሚያመጣላችሁ ካምፓኒ አዲስ አበባ ብቻ ስለሆነ ያለው ከአዲስ አበባ ውጭ አንፎርቹኔትሊ ማግኘት አትችሉም። ክልል ከተማ ላይ አይልኩላችሁ ማለት ነው። ስለዚህ አዲስ አበባ ነው የሚሆነው ይሄ ግዴታ። አዲስ አበባ እንላለን። ከዛ በኋላ ስቴት ወይም ፕሮቪንስ ይላል። ይሄ ኢትዮጵያ ነው። ሀገሩ ምንድን ነው ነው የሚለው ኢትዮጵያ ትሉታላችሁ። የኢትዮጵያ አዲስ አበባ ካላችሁ በኋላ ፖስታል ወይም ደግሞ ዚፕ ኮድ የከተማዋ ዚፕ ኮድ ይጠይቃችኋል። እንደዚህ አይነት ዚፕ ኮዶች የተለያየ ክልል ላይ ያስቸገራችሁ ሰዎች ካላችሁ በዚህ አጋጣሚ ቴሌግራም ቻናል ላይ ዚፕ ኮድ በፋይል አድርጌ የሁሉንም ሀገሮች ከተማዎች ለቅቄላችኋለሁ። ኢስቢን ዋይል ግን ድጋሚ ዛሬም ስለምለቀው ገብታችሁ ቻናል ላይ ማግኘት ትችላላችሁ። እሱን ከዛ ላይ መውሰድ ትችላላችሁ ማለት ነው። ስለዚህ የአዲስ አበባ 1000 ነው። እኛ 1000 ብለን እንሞላለን። አድሬስ ላይን 1 ይላል። ይሄ ሰፈሩን ስትሪት ምናምን መሙላት ግዴታ አለባችሁ። እዚህ ጋር እንደምታዩት ኮከቡን ስላደረገበት የግድ እሷንም መሙላት አለብን ማለት ነው። እዚህ ጋር መተን ዝም ብለን ሜክሲኮ ማለት እንችላለን። ሜክሲኮ ሮድ 05 ካልን ጨረስን ማለት ነው። ሺፒንግ አድሬሱን በቀላሉ በዚህ መልኩ መሙላት ትችላላችሁ። ሜካስ ዲፎልት ካላችሁት ዋናው ሺፒንግ አድሬሳችሁ ያደርገዋል። ከዛ በኋላ ሴቭ አድርጋችሁ ይህን ሺፒንግ አድሬሳችሁን መጠቀም ትችላላችሁ። እቃ ስታዙ በዚህ ይመጣላችኋል ማለት ነው። አይ ሆፕ ይሄ ቪዲዮ አጠር ያለና ክሊር አድርጌ ነው የሰራውላችሁ። ተያያዥ ጥያቄዎች ካላችሁ ኮሜንት ላይ ጠብቃለሁ። ዲስክሪፕሽን ላይ ያለው ቴሌግራም ቻናላችንም ጆይን ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። ሶል ነበርኩኝ ከቴች ሶል ቻው።